ተለመደው አሁን ግን የሰሩት ስህተት ምንድነው? ቴዲ አፍሮን የጋዜጣዊ መግለጫ እንዲሰጥ ለህዝብ ሊያቀርቡ ወሰኑ። ስህተት ነው። በብልጽግና ቋንቋ ለዚህ ልጅ ከበሬ መስጠት አይገባም። ይሄ ልጅ ወደ ህዝብ ማድረስ አይገባም። ምክንያቱም ህዝብን ያስነሳባቸዋል። ምክንያቱም የአንገቱን የደፋውን ህዝብ የሞራል ስንቅ ይሰጠዋል፣ ያበረታዋል፣ ለትግል ያነሳስተዋል። በምንም መንገድ ይሄ ደግሞ በብልጽግና ዘንድ የሚፈለግ አይደለም። እንግዲህ ይሄ ልጅ የምርጫ የምረጡኝ ቅስቀሳ አቋል የሰራውን ስራ ኮመርሻላይዝ ሊያደርግ ነው። አልበሙን በተመለከተ ጋዜጣዊ መግለጫ ነው የሚሰጠው። ሌላ ምንም ተአምር የሚፈጥረው ነገር የለም። ግን ለብልጽግና ይሄ መረጋጋትን አይፈጥርለትም። ምን እያደረገ እንዳለ ስለሚያውቅ፣ ሀገር ላይ ምን አይነት ጉዳት እያደረሰ እንዳለ ስለሚያውቅ፣ ስለሚገነዘብ ነው ይሄንን የሚያደርገው። ከብልጽግና የምጠብቀው በግልጽ እንግዲህ ላስቀምጠዋለሁ። ብልጽግና በርካታ ታዋቂ ግለሰቦችን እያደነ የሚገልበት ምዕራፍ ነበር። ረስታችሁት እንዳይሆን አድማጭ ተመልካቾች እንዳትረሱ። ብልጽግና በርካቶችን ገድሏል፣ በርካቶችን አስወግዷል። አልገደልኳቸውም ከሚላቸው ኦህዴድ አልገደልኳቸውም ይቀረኛል ቀኑን ይጠብቅ ከሚላቸው ግለሰቦች አንዱ ቴዲ አፍሮ በዛ በግልጽ ላስቀምጠው። ይቀሩኛል አልገደልኳቸውም ከሚል በምክንያት ሊያስወግዳቸው ከሚፈልጋቸው ግለሰቦች አንዱ ነው። ቢኮዝ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ሲምቦላይዝ የሚያደርገው ፓስት አለ፣ ፕሬዘንት አለ። የሚሰራቸው ስራዎች አዲስ አበባ ዩኒቨርሲቲን ለማፍረስ፣ ቤተክርስቲያንን ለማፍረስ፣ ቋንቋን ለማጥፋት፣ ህዝብን ለማጥፋት የሚሰራ አገዛዝ ይሄንን ስቴት በማህበረሰብ ውስጥ የሚያስተጋቡ ግለሰቦችን ሊያወድምና ሊያጠፋ አያስብም ብሎ ማሰብ የዋነት ነው። ብልጽግና ይሄንን ሊያደርግ እንደሚችል በግልጽ መታወቅ መቻል አለበት። መከልከል ማፈን ብቻ አይደለም፣ የት ድረስ ሊሄድ እንደሚችል ማሰብ በጣም የተገባ ነው የሚለውን ነገር በዚህ አጋጣሚ ላነሳ ነው። በግልጽ አንተ እንዳልከው የስ ሀሳብን በግልጽ የመግለጽ ምናምን የሚዲያ ነጻ ፕሬስ ፍሪደም ምናምን አንተ እንዳልከው እንደዚህ ነገሮችን በዚህ አሁን በክልከላ ውስጥ ይሄንን ልናስብ እንችላለን። የብልጽግና ጠብ ግን ከሚዲያው ጋር ወይም ከፕሬስ ህግና ምናምን ጋር የተያያዘ ብቻ አይደለም። ጸቡ ሲምቦሊክ ነው። ጸቡ ከትርክት ጋር ነው። ጸቡ ከትላንትናዋ የኢትዮጵያ ፓስት ጋር ነው። ጸቡ ከነገዋ የኢትዮጵያ መጪው ዘመን ጋር ነው። ጸቡ ዛሬ ከኢትዮጵያ ህዝብና ሴት ከኢትዮጵያ ታሪክ ጋር ነው። ለዚህ ነው ይህ አገዛዝ አሰብ ሲል ያታልለውን ያታል። እኛ እናውቀዋለን ስሪቱን፣ ለምን እንደቆመ፣ ለማን እንደቆመ፣ ምን እያደረገ እንዳለ በወገናችንና በህዝባችን ላይ የሚለው ነገር በሚገባ ስናነሳ የነበረው ለዛ ነው እና በዛ መንገድ ሊታይ ይገባል።